ያል የነበርኩበትን ሰዓት እንትን ለልጁ 2500 ሰጥቼው ከዛ ጀምሮ እስካሁን አለኝ በፈጣሪ ስም እና አንቺ አውሪሽ ማሪ ቆጣ ከሚወጣው ምናምን ያን ኩላያት ነበርሽ አይደለም መነሻው ነው ያልኩሽ መነሻው ከዛ ጀምሮ እስካሁን ድረስ አለኝ እና አንቺ ወሬ አውሪሽ እኛ ኒውት እናድርግ አንቺና ሳሚ ወሩ አይ ከተማሩት ነው ብራቸውን ይጨርሱልሃል ፔሬድ የሚባል ነገር አለ ሲመጣ አፈሪዋ ሞኝሳለሽ እናቴ ሞኔ ፎሎ አድርጊኝ እሺ ኩኩ የሚለውን ፎሎ አድርጊኝ አውሪ ሁላችሁ አታቋርጧት እኔ አሁን ፔሬድ የሚባለው ነገር በቃ የሆነ ገጠር ላይ ድሮ እንፈራ ነበር አለባንት አለጎርጎራ እኮ በአገራችን ገጠር ላይ የሚታየው የለም ወዲያስ የለም ሱሪ የለም የለም ቀሚስ ላይ ያንጠበጠበ ትኖራታለህ አሁን አረብ ሀገር ቴክኖሎጂ ሀገር እየኖር የሞዴስ ብር የሌላት ጠጋትልና ሞዴስ አለች አንድ ሀባኩ ሞተላታል በዛ አንድ ቀን ታድርበታል አዳሯን ታትቀየ ስለዚህ ሴት ልጅ አረብ ሀገር ላይ ስኖር የሴቶች የንጽህና ጥበቃ ሳሙና ላይ ኮንዲሽነር ቻምቦ በይ ባልዚን በይ የሰውነት ክሬም በይ ሞዴስ በይ እያንዳንዷ ነገር ስራ ቦታቸው ለራሱ ከ20 ባንክ መኖር አለበት አሁን አብዛኞቻችሁ የእንትን የምንድን ነው የሚባለው የብልት ካንሰር ብዙ ኢንፌክሽኖች የሚፈጥሩት አረቦችን አገድማቸዋቸው ውሎሽን የለበሽውን ባንክ ማታ ታጠቢና አስቀምጪው ያላለበሽ ምን ችግር አለው አለቀ በዛ በባንክ ሁለት ቀን ታድሪያለሽ ትታፈኛለሽ አሳከከሻት ሞጀሪንግ ታድሪያለሽ ጥሩ አይደለም ወራዴ ነው ጥሩ አይደለም እናቴ ሳሚ ስላየው ነው አራ አሁንማ ጭራሽ ቲክቶክ ላይ አብሶ ዋይፋይ ያላቸው ሴቶች አረቤት ልብሳቸው ለራሱ ጉናት አረቦቹ ይሸታሉ የሚሉት እንዴት 24 ሰዓት ቲክቶክ ላይ ስራ ጨርስ እናረጋግልሃለን በልባችን ተደፍተን እኮ ነው የሴት አተኛኛ እንተኛ በልባችን እንደፋልሃለን እና ያለን በዛው እንቅልፍ ይወስደና ወቅ ሸዋርሳን ብዙ ነገር አለ እውነት ነው እኔ ኢጃዛ ቤት ሽንታቸውን ሸንተው የሽንት ቤቱን ከዛን ውሃውን ሳይጫሩት ቀርተው ብዙ ጊዜ ሽንት ቤት ማስጠንቀቂያ ሰጥቻለሁ ኢጃዛ ቤት መዋጮ ላለማውጣት ቀይ ወጥም ሆነ አንድጫም ሲሰራ ለጤፍ እንጀራ ላለማዋጣት እያሉ አንድ ካርቶን እንዶሚ በሻንጣዋ ተሸክማ ተሰራ ቦታዋ ትመጣለና ደሞ ገስታ መሰለ ታረቦቹ ቤት ይዛል ኢጃዛ ቁጭ ብላ ከሰው ጋር አትደባለቀልህ ያችን እንዶሚ ያንፈቀፈቀኝ ትበላለህ ሁሉ ደርቀሽ ትቀሪያለሽ አንጀትሽ እንዴት ተያያዘ እርሜ ልክሽን ገረጅ እንደሆንሽ ለቤተሰቡም ሆነ ላጎት ላከስተም ሆነ ትልቂያለሽ ብለሽ ትገቢያለሽ ምንድነው አገር ገባ ነው ወስን ያለሁኝ እሺ ሚኪያጅ ካሌ ጋር ስልክ ቁጥርሽን ቲክቶክ ላይ አግኝቼው ነበር እኔ ስሙን አላውቅም በሁማ ሄር ጠጉሬን ትሰሪኛለሽ ስንት ብር ነው ካሌ ሰርጓ ተሆነ እሺ የሆነ ሰርግ ነበረብኝ ስንት ትሰሪ 400-500 ሪያል አቀነሽም አይ አይቀነስ እሺ ልጅሽን ትልኪልኛለሽ አንጀፍ አንድ ቀን ገለዋን ታጠባ አንድ ቀን ጥሩ ሽቱ ታማታቀው የሆነ ድግስ ተተባለ ሰርግ ስትራት ተተባለለ እንዲህ ቆነኑልሃል ይው እንዲህ የሚሆን ዝጠጉራቸው እዚህ ላይ እንዲህ ሁለት ክምር ጤፍ የመሰለ እንትን ይከምሩልሃል ምንቅር ተተለልት ወራለ ይዛ ሁሉ ነገሩ አርቲፊሻል ተመጣዋል አልቃ ተጠላለ በመናቂስቱ አህያሸና በድንጋይ መስላ ስራ ቦታ ታዲያለህ እዛዲው አረብ ዲቃላ ቢቆሽሽ ወተዝረክርኮ ያልታጠበው ልብስ ዕቃው ጧሃራው ቀተነ ቆሻሻው ቃጋ ተቀላቆ አይ ዛሬው ሰርግ ጥሩ ነበር ከሌዋስቲ ያራሽ ለጠራር እንደገና አንጉርጉሮዋን ትጀምርና ፍዶዋን ትበላል ለምን እኔ ካንሰር በሽተኛ መሆኔን የተናገረችው ላይ ወንድሜ ሰርግ ማታ ለምን 500 ሪያል ጣለችም አልሰጠችም ብላል እዝማታን የኔ ያረቀፍኩ መስሏት ማለት ለሐቢብ ያልሰጠም በየወሩ ከኔና እየገዛ 2500 ሪያል ሆጀዛ ሰርግ
እየተሽኮረመምኩ ለምጎርሳት እንጀራ ሰጥቼ ጥሎሽ ልመጣ ታውቂያለሽ ውዴ። እንቀልጃለሽ ቀልድ የለም። ከምችን ተበላችሁ ኢጃዛ ቤት ምክቱልና ስራ ፈልጌ ነበር። እሺ መጣኔ ሂጅ በሺ 2 በሺ 3 ማማ في غرفة لحاله في واي فاي ይሄ ነው ጎርፋ የብቻዋ ካልሆነ ዋይፋይ ፈካለለ አበደን አይሄዱልህም። ሺህ 2 ሰርቼ ካርድ ሞልቼ ይልሃል። ሸበካም ቢኖር ቲክቶክ ላይ ነው ስራችን ተራሴ ጀምሮ እውነቴን ነው የምነግርህ። እኔ አሁን ይሆነው አንተ ስትገባ ማለት ነው አሁን ትላንትናም ትላንበስ አረሳም ያስገባኝ በቃ እንዴ ሁሌ ትገባ ፊዲያን ነው የምበላው በኮሜንት በማርያም እልሃለሁ። በቃ ኤርፎኔን አይተዋደ ቅድሙን አስረዳለሁ ቁጭ አረጋለሁ። አንድ ቦታ ስራን እየሰራው የሚያስቅ ወሬ ተታወራ ብቻዬን ስቃለሁ። እሺ ፍኪሉኛል ብቻዬን እንገጅል ስቄ አንደምጣለሁ። የሚጫበጣው የሚታረበውን ነገር እያረምኩ አብሰንት እያረኩ ሄዳለሁ። እናቴን እውነቴን ነው ሽንት ቤት ታጠብ ይዤ እገባለሁ። በቃ ኪሴ እየጀባለሁ ቃል የለም አዳምጣለሁ እንጂ ቁጭ ብዬ ሆነ ስራን ትቼ ባንዲጄ ቀያጠቁ ባንዲጄ ላ ኮሜንት አልሰጥም። ይቅርታ አድርግልኝ እዛ ላይ ቦታ የለኝ። አዳምጣለሁ ግን በጣም ነው የማዳምጠው። እከታተላለሁ የሚጠቅመኝ ነገር ካለ ዩቲዩብ ላይ ራሱ ገብቼ እከታተላለሁ። ግን ቁጭ ብዬ ስራዬን ትቼ ቆይ አሁን አጥባለሁ ቆይ ቆይ ልኮምት ቆይ አንዴ ላ ያይሰራም። ለምን ተብሎ የማይሆን ነገር ነው አይጣሙም። ስለዚህ ለራሳችሁ ጊዜ ስጡ። አንድ መልእክት ደግሞ ላስተላለፍ። እዚህ ሪያድ ውስጥ አሁን ልቃም ያወጣችሁ ወንዶች ማለት አትጨማላለቁበት። ተበድራችሁ መኪና ገዝታችሁ ተሰብር የቁም ሰብስባችሁ መኪና ገዝታችሁ ገና አይዲያችሁን ታከፍሉ 4-5 ሴቶችን ወደ ስራ ቦታ ተተወስዱ እየጫናችሁ ተጀርባ ረቂና ሐሸሽ እየጫናችሁ እህቶቻችን አተ ባለፈው 4 ልጆች ናቸው ከአንድ የሰማቀው ኢጃዛ ቤት የተያዙ ሳሚ እስተነ ባለቤቱ ጋማው እንግዲህ አሁን እነዛ ልጆች ባላዩት ደግሞ የሰው ቁብ ወስደዋል። አስበው አራታቸውም የሰው ቁብ ወስደዋል። አሁን ሌባ እየተባሉ ይዘዋል መረገጥ እንደጠፉ ነው የሚያውቁት። ሚዲያ ላይ አልተወራምና ማለት ነው አውቀው እንደተደበቁ። አሁን እነዛ ልጆች ማን ነው የሚያወጣቸው? አረቅን ያህል ነገር ነው የተገኘበት በመታሃዱበት ሚሽዋር። እኔ አሁን ታክሲ ነው እኔ ሀበሻ የሆነ አብዱ የሚባል ሀበሻ አለ። እሱም እንዲህ ሐኪም ቤት የሚያመላልሰኝ ነው እንጂ አነካም ሀበሻ ይቅርታ አድርግልኝ እንዲች በጣት ያነቀው 50 ብር ማልከፍል ሲጀመረኝ ሰዎች ማናቸው ኦቨርታይም ይጠልጉልኛል። ላጥም በደቂቃ ከፍዬ በደቂቃ ማለት እንጂ ሀበሻ ጥሩ አይደለም። አሁን ላይ በጣም ነው ስግብግቦች። ታጠለብ እናስጠፋለን ከማንኛውም አረብ አገር ሳዑዲ ደውሉ እያሉ ቲክቶክ ላይ ያስቀምጣሉ። ትጠፋለች ደምን ባያለቀሰ እርሜል እንኳን የሰው ገንዘብ ይሄንን ያህል አለብሽ እየተባለ ከንቱ አፈር ብሉና እዛው ተሰትራችሁ አንሰራ እያላችሁ አመት 2 አመት እየሰሩ ሳሚ እየነዘነዟቸው ከኢጃዛ ቤት ሌላ ሰው ጋር እንዳይገናኙ እያደረጉ እያሰቃዩ ስንት እህቶቻችን አሉ። ግን ችግራቸው ሚዲያ ላይ ያው ፈሪ ናቸው፣ በራሳቸው አይተማመኑ። እርሜልካቸውን በሰው ነው የሚመሩ ታፍነው ማለት ነው። ነገር ደሞዛቸውን ወር በወር ሰውየው እየተቀበላቸው ስንት ብር እንደ ሳውዲ አረቢያ ሪያል የማያውቁ ልጆች አሉ። እነዛን ኑላ አስጠፋችሁ ነው አምልጡ ትጥላቸው ደግሞ አራ አንተን ያስገድሉሃል። ልጁ ጋር አገናኝተው ያስፈተፍቱሃል። ፊዳን እኔ በእንደዚህ ከስ ስለተጣላሁ ማነሽና አንቺ ማነሽ አባሽ ብሎ የሰደበኝ ሰው አለ ልንገርህ። እና እንደዚህ ታዝተ 35 ደቂቃ አስጠፍተህ 40 ምናምን ደቂቃ ነው ኪሎ ሜትሩ አስጠፍተህ እንደ 6000 ሪያል አልክ ብዬ ጠይቄው እናትሽን ይላል አያትሽን ይላል። ያልሰደበኝ ጉድ የለም። እኔ ለፍሳቸው ብዬ ተጣለች። አሁን ልጆቹ ሚዲያ ላይ ብራምሳ እያረገ ቂጧን በሱሪ ተጨፍረላለ መናገር ታሪኳን አልፈለገችም። ለምን ይበላታል? ልጇን ለማሳደግ እናቷን ለመቀየር ነው የመጣ። እንዲያለ ደግሞ ልጅ አላቸው ይገርማል። ይሄ ነገር ለእናንተ አይጠቅማችሁም። አውጡት ሚዲያ ላይ ደግሞ አሁን ላይ የሚለው ቲክቶክ ብዙ መልካም እህትና ወንድሞቻችን አሉ ሰው የሚረዱ ያስወጧቸዋል፣ ይረዷቸዋል። ሀበሻ ሆነው እሳቸው አስጠፍተው እርሜ ልካችሁን የሚግጥ ሰው የትም አላየንም። ተጣለብ እኮ ስንት ሰው ሲጠፉ እኮ አይተን እናውቃለን። ለምን አላሐቃቸው ለምን ሲጠፉ እኮ አይተን እናውቃለን። ለምን አላሐቅ
ስለዚህ ራሳችሁን አስቀድሙ። 7 ወር ኢጃዛ ቤት አስቀፍቶ አንጥቶ 7 ወር ኢጃዛ ቤት አስቀምጦ ሳሚ ሱሪ እንኳን ያላትም ልንገረው። ሴቶቹ መቼም ምስኪን አይደለን። የሳውዲ አረቢያ ሴት እንደ ዝም ብለው አንዳንድ ቢጃማ ተሻንጣቸው አውጥተው ሰውተዋና ያለች ስራ ሄደች። ይኸው አሁን 7 ወር ነው። በማርያም ጊፍት ስጧት። በማርያም ብያቸዋለሁ። እኔ የምትወዱ ሰዎች ካላችሁ ጊፍት ስጧት። ለኔ እንዳሰጡኝ ጊፍት ስጧት። የመጨረሻ ትክክለኛ ጥንቅቅ አርጋ ኧረ ተይ በእናትሽ እንደው ጊፍት እስኪ እዚህ 900 ምናምን ሰው አለ። ጊፍት ስጧት። አበረተ ፎሎ አርጓት። ጊፍት ስጧት። ምንድነው? ቴንኪው ቃልዬ ቴንኪው የኔ እናት። ይሄው ኮፍያ ሲያምርብሽ ደግሞ ማርያምን እንት ደላላ የሳውዲ ደላላ የምትመስል ኮፍያ ስታረጊ ሳምቶኝ እንዴ አላየሁትም። ቃልዬ ሰጠችሽ። ቃልዬ ሰጠችሽ። ሸውራን ግን እኔ አልፈልግም። አትስጡ ማሮችዬ፣ ግን ለሰጣችሁኝ አመሰግናለሁ። ሳሚ እውነቴን እኮ ነው። ጌም ተጫዋች ምናምን ላ ያባልገኛል ነው የምለው። ብዙ ሰው 500 ሪያል ልስጥሽ። በዚህ አጋጣሚ ልንገርሽ ማሬ፣ ይሄ ጌም እየተጫወቱ ዘይት በሰውነታቸው ኬሚካል የተለያየ ነገር የሚያደርጉ ሰዎች በሽተኛ እየሆኑ ይኸው አሁን ትናንትና የሞተች ልጅ አለች ቤቲ የምትባል ጌም ላይ በጣም ታዋቂ ነች። በጌም ትታወቃለች። ምን አጋጠማት ሳይባል ሞተች። እውነቴን ነው የምነግራችሁ። ኢንፌክሽን የሚባል ነገር አለ። ሴት ልጆች ናችሁ። ለጌም ብላችሁ ለገንዘብ ብላችሁ እንዴት ዘይት ኬሚካል ይሄ ሊጣሊጥ ምናምን በሶ ትቀባላችሁ እንዴ? ጤነኞች አይደላችሁም። እንደው በእናትሽ በዚህ አጋጣሚ እንደዚህ ዘይት እቃቸው ላይ ዛሙማቸው ላይ የሚከቱ አሉ። ኧረ እናቴ እንደው ሳሚዬ እንደው እሱ ይባርክልኝ። እንደው ብቻው አንድ ሸሪያል ብታያት ወዛላት አጣልቅም ደግሞ ተንኮሏ ዘረዝራታለሁ። ሹልክ አትልም ትወለ ተንኮሏ ብታያት የሆነ ተልብኩ ነው የምትሰራው ነገር የለፋህበት ገንዘብ ነው የሚጣፍጠው። እኔ አሁን ብዙ ልጆች አሉ በጣም ጌመሮች የተባሉ ወይ እኔ እኮ ደግሞ አንተናችሁ ቋንቋቸው አይገባኝም። ጌመር ነው ጌመር ግቢ እናይት ወለን እንሰጥሻለን። እሺ ካሽ 500 ሪያል እንስጥሽ ይሉኛል። ታጫጭ እንደወልህ አንበሳን ያወርድልሻለሁ ማርያምን እኔ እሰጥሻለሁ የሚሉ ተወኝ። እኔ ግን አልፈልግም። አንዳንድ ጊዜ የሆነ ቦታ ይዶላል። ጥሩ አይደለም። ዩቲዩብ ከፍቼ 1600 ሰብስክራይብ ደረሻል። እንገራ የተሰራሁት ቤካ ይባላል። ኤርትራዊ ዲጄ ነው። አዲስ አበባ ውስጥ ነው የሚኖረው። የሰራኝን ስራ ነው የምነግርህ። ዩቲዩብ ክፈቱላት ይችላል ማደግ አለባት ምናምን ብለው ችግር የለም ብሎ ዩቲዩብ ከፈተልኝ። የት ነሽ ሲለኝ ሳኡዲ ገባ በውስጥ ሊከፍትልኝ። ከዛ ከፍቶ እንዳለ ሁሉን ነገር ሰጠኝና ትሰራ ሰብስክራይብ ውድ ያለ ጊዜ ምን ቢያረጋይ ጥሩ ነው። የፍቅር ጨዋታ አጫወተው እንዴ እኔ አንድ ያረባ ገርገረኝ ወናቴና ምን እኔ አንድ ያረባ ገርገረኝ እንዴት አርቲስት ትጠይቀኛለህ ብዬ ቀወጥኩት ሳሚ። ከዛ ዩቲዩብ ክፈትላት ያሉ ልጆች ዱባይ ነው የሚኖሩትና የሆነ ቆየት ያሉ ናቸው። መናገር ግን ናቸው እዛ እንደሱ እኮ ይወድሻል ማለት ጀመሩ። እውነትሽን ነው። እሱ አርቲስት ነው እኮ ያረባ እግር ሽንት ቤት አጣቢ ነኝ ማሪ ላይቭ ላይ እንድትገባ ይከተለኛል። አራሱሽን እኔ ሽንት ቤት አጣቢ እሱ አርቲስት ነኝ ስል እንደሱ ራስሽን ለምን ታረክሻለሽ ይሉኛል። ለሀቢብቲ አንድ መላጊያ የሻሂ መላጊያ ውሃ ብርጭቆ ላይ ብዶዩ ይጠልቃል። አላእሙ አይደል በአሙ አይደለም አላእሙ ነው። ይገባል ወዲያታይ ለማያዛችን የሻሂ ብርጭቆ ላይ ሲሆን ግን ልኩ ነው። ለምን ይመስልሻል? እያንዳንዳችን እርምጃችንን ራስሽ ነሽ የምታስተካክል። ያ ልጅ ለምን አላፈቀርሽኝም ለምን ፍቅሬን አልተቀበልሽኝም ብሎ 30,000 የደረሰውን ቲክቶክ ወሰደው። ሳብስክራይቡን ምልም ይዞታል። አጠገቤ እንዲያደርስ አልኩት። አጠገቤ እንዲያደርስ ይጥቀመው። ከዛ ሴትዮዬ ጋር ቲክቶክ ከፈትኩና አሁን 39,000 ደርሻለሁ። ሴትዮዬ ጋር እሰራለሁ። የሚገርም ቪዲዮ ነው የምንሰራው ከምነግርህ በላይ ቅንጭላቴ የለም። ግን ምንድነው ቲክቶክን ያሁን ብሰራ እኔ በሞዴል በጣም ጎበዝ ነኝ። ሞዴል እሰራለሁኝ።
ብዙ ነገሮች አሁን ኢትዮጵያ ላይ ብዙ ነገሮች መስራት እፈልጋለሁ። ትንሽ ቀናቶች ናቸው። ዩቲዩብ ስሙ ምንድነው? ዩቲዩብ ስሙ ምንድነው? ሸጋሪት ተመጣን ኩሽና ነበር የሚለው ማድሪ አሁን ቀይረው አይቀይር ላጠፋፍቼ ሌላ ከፍቼ ነበር እኔ ከፍቼ አሁን አዲስ የከፈትሽው አሁን የከፈትሽው ስሙ ምንድነው? ኩሽና ኤንድ ሸቃላ ነው የሚለው አሁን ገቡና ኩሽና ኤንድ ሸቃላ የሚለው ላይ ሄዳችሁ ሰብስክራይብ እያደረጋችሁ ተከታተሏት። ይቺን እንቁ ልጅ ይቺ እናንተ የአረብ ሀገር ተምሳሌት ጀግና ነች። ያሁን ቪዲዮ አልሰራሁበትም ሳሚ ያንንም እኮ ወሰደው። እኔ ከፍቼ ነበር ቪዲዮ ለመስራት ፈልጌ ነበር፣ ግን ቪዲዮ ሰርቼ በኋላ ዩቲዩብ ትክክል ካልሆነ ብዬ ነው አሁን የተውኩት። የሆነ ሰው ቢያስተካክልልኝ እውነተኛ ታማኝ ሰው እንደ ፈጣሪን የሚፈራ ሰው ቢያስተካክልልኝ የሌለ ታሪክ እለቅበት ነበር። በጣም ብዙ ነገሮችን የመስራት አላማና ኮንፊደንስ ነበር። ገመድ ላድርገው አልችልም። በቃ አሁንም ደግሞ ሀግ ያረጉኛል። ምን አሸብዬ ለፍቼ ካልተጠቀምኩበት ምን ያረግልኛል? እንደው ለእህቶችሽ አሁን በዚህ በስደት ላሉ እህቶችሽ እንዳንቺ ሙሉ ሰክሰስፉል እንዲሆኑ ኮንፊደንስ እንዲሰማቸው የማንንም ወሬ የማንንም ከኋላ የሚወራ ወሬ ጄጅ እንዳያደርጋቸው ጠንክረው እንዲኖሩ። አንቺ አሁን ብዙ ቻሌንጅ አሳልፈሻል፣ ብዙ መከራ አሳልፈሻል፣ ብዙ ነገሮችን አሳልፈሽ ነው ዛሬ ላይ ደረትሽን ይሄው እፊታችን ላይ ኤሊፖፕ የምትመጭብን መጣትሽብን እኮ እኔ ራሱ እንዳንቺ አልመጥም። አባቱንና እንዳንቺ እንዲሆኑ እንደው ሀሳብ ስጫቸው እስኪ። ምን ቀላል መጣጠችብን። የሴት ልጅ መስፈርት እንድትቀየር የምመክራት አንደኛ ራሷን ማዳመጥ፣ ሁለተኛ ጤናዋን ቸክ ማድረግ ማለት አሁን መሰለን ብዙ ጊዜ አሁን በመቆም ምክንያት ፔሪየድ ሲመጣ ያመናል። በጣም ከምነግር በላይ ያስተፋናል። ወገባችንን መስራት ራሷን ያንን ነገር ሐኪም ቤት መታየት ራሳቸውን በቃ በወር በሁለት ወር ራሳቸውን መመርመር ገባ እረፍት መውሰድ በቃ የሆነ ምሳ በላሁ አይደለ? ለምን ምሳ እየበላሁ ቲክቶክ ያለው የት እንደገባ ምግቡ እኮ አይታወቅም። ወደትሽ ነው ማርያም፣ ልክ ነሽ። ገንዘባቸውን መያዝ ገንዘቧን ከያዘች ገንዘብ ታላት የማይገዛ ነገር የለም። ፈልገው አልመጣ ያለ ነገር ይገዛል። ሀቢቢ ተዘርዝሮም ሆነ በዝርዝርም በዲፍንም ሆነ ይመጣል። ተገዝቶ ወዶ ነው እንዴ ይመጣል። አምና ያረገጣት ሰው ዘንድሮ ተንበርክኮ ማኛዬ ማሪ ወለላይ ምን ትፈልጊያለሽ ይላል። ግድ እናቴ ምን ትሆኝልኝ ይልሻል። አሁን አረብ ሀገር ላይ የመጡ እህቶች በዛው አጋጣሚ ከሰማችሁ አሁን አመት የሆናቸው አመት ከ6 ወር የሆናቸው ከ4 አመት በላይ እንዲያሰሩ አረብ ሀገር ላይ 4 አመት በላይ አረብ ሀገር ተቆየሽ በቃ ሁሉ ነገር ይሸለም። ነገ ልነሳ ብትይ ብወርቂ ለራሱ መነሳት አትችይ። እውነቴን ነው የምነግርህ። የአረብ ሀገር ህይወት አይሞላም። ይሞላል ትላለህ እንዲቆይ ወራችን እኮ ሳይሞላ ለምን እንደምናቅድ ያታውቃለህ። ትከፋፈላለች 300 ወር 400 ወር 200 ወር 150 ወር ትከፋፈላለች። ወራችን ሙልት ሽው ትላለች። እኔ ከ4 አመት በላይ አይስሩ ነው የምለው። አትስሩ፣ ከ4 አመት በላይ አትስሩ። ለምን ሰርተንም እያየ በሽታ ነው ያተረፈኝ። እኔ አሁን በጣም አገር ቤት እያለሁ ይሄ 25 ጀርኒካው ሳሚት አቃለ 25ቱ ጀርኒካ ምንድን ነው? ጀርኒካ ይሄ የውሃ 25 ሜትር ትልቁ ሞ 20 ሜትር ረጃጅሙ ጀሪካን ሁለቱን እሸከምልህና የአንድ ሰዓት ተኩል አቀበቁልቁለት እቃናልህ ነበር። ሁለት እንዲህ አያ ተሸክም እኔን በጉልበትም ሆነ ቀጫጫ ነኝ ወፎ ብትለኝ ምበር ነው የምመስለው። ግን አንደኛ ነበር። ይሄንን አይደክመው ነበር ነገር 40 50 60 ጣሳው ተሸክም ወፍጮ አስፈጫለሁ። አቀበቁልቁለት ወርጅ እንድነው እኮ ያገራችን አቀበ ምንም መስሎ አይሰማኝም ሳሚ ምንም መስሎ። ግን አሁን ሰወጣ ውጭ ላይ አይኔ ያለቅሳል። ፀሐይ ምናምን ታየ በቃ አይኔ እንደዚህ እያልኩ ነው የምገባው እያለቀስኩ ልሸከም ብላ ሁላ አልችልም። አንደኛ ኬሚካል ውስጤን አቃጥሎታል፣ ሁለተኛ ህመም አለ።
ሶስተኛ በሐሳብ እያለኝ እኔ አሁን አለኝ እግዚአብሔር ይመስገን። አሁንማ ጭራሽ ሳሚ በዚሁ አጋጣሚ አገር ገባ ነው ጨርሻለሁና ታኝቼ ሳሚ ይሄንን ሰሞን ለህድ ያልኩ ጊዜ እኮ ነው ተንኮሉ እንድንህድ ደግሞ እኮ ሰይጣን አይፈቅድልኝ። ታኝቼ እንደው አዲስ አበባ ይመስለኛል ሌባ የነዲያኛል ጥቁር ሳያንጋጋኛል ደም አየሩ እንዲህ ብሎ እንዲግዲህ ማለትና ሆነ ጨለማ ቦታ ገብቶ ዝም ይላል እንጂ ወይ እግዚአብሔር ሆይ ለእንደው እግዚአብሔር ሆይ እንደው በሁለት እግሬ በሰላም አስገብተኛል መከራን ብታሳየኝ እንደው በሰላም እንደው አገር ያየ እንደው አገር ቦታ እንደው አገር መሬት ላይ ጣላይ ነበር። ይሄን ሰሞን ይሄው እንቅልፍ ኢምባሲ ሄጀው እየመጣው እንቅልፍ የለኝም። ነገም ሀገር እንቅልፍ የለኝም። ጦርነት በቃ አትሂጂ ለምን አልሄድም ብላችሁ እንኳን አስራችሁ አስገቡኝ ብዬ ተናግሬያለሁ። ይሁን አረብ ሀገር የቆየ ሰው ለህርቴ የሆነ የሚያስረን ነገር አለ፣ የሆነ የሚይዘን ነገር አለ። ልክ ነሽ። እና መለለህ ነው የታባቱ አንዳንድ ጊዜ ትንሽ ይበቃሻል። እሺ ወዴ ለጠላትም ሆነ ለሰይጣንም ቦታ የምትሰጠው ራስህ ነህ አንተ። የሆነ እኔ ሳሚ ራሴን ለማጥፋት ማለት ነው ደግሞ እኮ ራሴን ለማጥፋት ያጠጣሁትን ክሎሪክስ ጠይቀኝ። በቃ ራሴን ለማጥፋት ሰቅል የገመር ሰቅዬ ምናምን አረ ልጄ ይቅር በይ በቃ ተይው እንዲያታረጊው ትለኛለች እናቴ። በነገራችን ላይ የአረብ ዲቃላ ነው የምመስለው። አቋሙ ያጠውሮ አቀላሎ የሚያቀቃታል ሽወላት የራያ ሴት በራል በቃ ማታ ሊሆን ራሴን ለማጥፋት ሞክሬ ማለት ነው። ብዙ ጊዜ እኔ ክሎሪክስ ጠጥቻለሁ ብዙ ጊዜ። በቃ ተመጣለህና ድቅት ትላለች። በቃ ከዛ አለእሳለሁ ብቻዬን ማለእሳቸውን ቪዲዮ ባሳይት ዛሬ ምን እንደበላሁ ምን እንደሰራሁ አዳሬ እንዴት እንደነበር እያንዳንዱ ጽሁፍ አለች ደብተር ባለመቶ ነጣ እያንዳንዱ ባህር ተመጣ ምን እንዳየሁኝ የባህሩ የድንበሩ የደላሎቹ ታሪክ የዝገብቼ እያንዳንዱ ረገሙ ረገምቲኔን እያለች ርዕሳለች እያንዳንዱ አይኔ ታሪክ አለ። መጽሐፍ ይታተማል። አንድ ቀን አስቀምጩ። አዲስ አበባ ሰው ይታተማል። የዛ ዓላማ የለኝም። የዛ ዓላማ ማውጣትም አልፈልግም ማለት ብዙም አላወጣቸው እንትኖች አሉ። የራሳቸው ኮድ ያላቸው እንትኖች አሉ። እነዛን ማውጣት አልፈልግም። ያው ስራ ይኖረኛል ብዬ አስባለሁ። ግን እንዲያው ሚዲያ ላይ እንኳን መመጣ አይመስለኝም። ግን ያው እንደው ምናልባት ያለፍ ትጥሩ በዛው በሰፈር እንዲሾፍ እንድታረጉ ምናልባት እንጂ ሚዲያ ሳሚ እኔ ኢትዮጵያ ላይ የወረ እንትን ሞልቼ ምናምን ሚዲያ ላይ ላ ግን አንድ ቀን ኢትዮጵያ ልግባና ስራ ቦታ ያሁኔ በገዛ ስራዬ በገዛ ኮንፊደንስ ማለት ወይ እኔ ቀጣር ኮንፊደንስ ነው ኮንፊደንስ ወላሂ ምን አባቱ ገብቻ አንተ ቤት እማወራ ይሆናል። ስለዚህ ተማሩበት ለላችሁ ነው። ተማሩ። ያው ብዙ ተዋራ ያው ይኩመኛል፣ ግን ተማሩበት። መማር ጥሩ ነው። አንድ ሰው ሚዲያ ላይ መጥቶ ታሪኩን ሲያወራ ቆሻሻ ሆኖ አይደለም። አንዲት እኔ ጋር የተማረች ልጅ በጣም ነው የምወደው ብታያት፣ ያቀራሯ የመኳ ብታያት ምርጥ ናት። አሁን ቲክቶክ ላይ ራሱ ትሰራለች። ሰይጣን ሲያሳስተህ አታርግብኝ ነው ወደድኩ ብላ ፍጭጭ ብላ ምሟልካ ይዘዋታል። ማዟዟር ብታይ እየቆራረጡ ቲክቶክ ላይ ጥቅማን የተሾለ ልጅ እያለ ቲክቶክ ላይ እሷ ናትና በቃ ውስጥ የተሰማኝና ቪዲዮ ሰራሁ። አብረን የተማረውን ይጋር ይህች ልጅ ለምላከች አንተ አታርግብኝ አትርም። እሱን ተው፣ እሱ የራሳቸው ኮድ ያላቸው ያገባኝም። እኔ ግን ቪዲዮ ሰራሁላት እንዲያለ እህቴ ናት ጠፍታብኝ ነው እያሉ እየቆረጡ ፎቶዋን እየለቀቁ የሆኑ ሁለት ወንዶች የሚገርም ያገራችን ልጅ ወይ ናቸው የሚለቁ አደጉ። አየህ ምቀኛ ተሮቅ አይመጣም። በጣም ማርያም በቃ የሆነ ራሷን ታጠፋለች ብዬ በጣም ነው የምወዳት። በጣም ከምነግርህ በላይ በጣም ተከባብረን የተማርነው። በቃ እሷ ግን በእምነቴ ምክንያት ብዙ ሰርባይ ነበር። አየህ እኔ ሆዴ ንጹህ ነው። ከዛ ቪዲዮ ሰራሁላት ሳሚ ራስሽን እንዲያታጠፊ በፈጠረሽ ይዤሻለሁ ውጭ ቪዲዮ ስር ያልኳት
አሁን ብታያት እንዲያለ ሰው ይወሰታታል። እኔ ተመከርኳት ወዲህ ፊቷን ተገልጣ በቃ በሞራል ቪዲዮ እየሰራች ነው። ምን ልልህ ነው? አንዳንድ ጊዜ ሰይጣን የሆነ ጊዜ ያሳስታችኋል፣ ወይንም የአንዳንድ ቆሻሻ ሰዎች ምክር ሊያሳስታችሁ ይችላል። ግን ተማሩበት። ትላንትና ያቺ ልጅ አልቅሳ ለምን አንቺ ዛሬ ትደግሚዋለሽ? ለምን ወንድ ልጅ ስታወሪ እርቃትሽን ተፈለገ ገንዘብ ተጠየቀሽ ፎርዋርድ ማለት ቦልኪው አይጠቅምሽም። የታበት መወገድ ያለበት አረቀሽ ቅበሪው። በህርሽበት ቦታ በተንቀሳቀሽበት ቦታ እንዲያይከተልሽ አርገሽ ሰባብረሽ ታይ። ማራም ልክ ነሽ። ሁላችንም ቆሻሻ ማንነት አለን። ታራሲው ጀምሮ ሁላችንም ቆሻሻ ወደን ሳይሆን ተገደንም ራሱ ሽጉጥ ተደቅኖብንም እኮ ብዙ ነገር ደርሶብናል። ያንን ነገር ግን አንቀንጨላታቸው። አሁን እቺ ልጅ በቃ ዘና ብላ አሁን ቪዲዮ እየሰራች ነው። ይመቻት። እኔ በቃ የኔ ምክር ገብቷታል። ገባ ተሸፍና ምናምን እየለቀቀኝ ነበር፣ አስገለጥኳት። ለምን እንደው ታውቃለህ? እኛ ሀገር ላይ ተቆጥረው የማያልቁ ሴቶች እርቃታቸውን አደይ ልንገርህ። 4 አመት ሙሉ ሰርታ 4 አመት ሙሉ የምከፍል ልጅ አለች። ጎረቤቴ ልጅ 4 አመት ሙሉ እነዛ ሚዲያ ላይ ያልወጡ እያሰቃያት ተድዳሯ ተልጇ ነጥሎ መርዝ የሆኑ ወንዶች ደግሞ አሉ። ያንን ደግሞ እድል የሰጠችው ራሷ ናት። ወንዱ ሳይሆን መጠየቅ ያለበት ራሷ። አንተ በእጅህ ራስህን እንዴት ትገላለህ? ቀን በቀን እየገደለች ነው። አንዲቱ እንደዚሁ ወርዲያ ገንዘብ ታትይዝ ዲያ በሁለተኛው ኢጃዛ ተታዲዛው መዝራው ቦታ ቂጧና ቂጧ ላይ በፌሩ አገሉ ብር ለምን ይዘሽ አልመጣሽም? ሶስተኛ ሳይሆን አራተኛ ምሙ ሰርቶ ላካት። ሐኪም ቤት ይዘነሽ እንሂድ እምቢ። እሺ ደረሰባት። ሳሚ አርጋ ትቀመጥም እንዴ? መንከክ እያለ መሆነሽ ነው እንድኩኝ። ሴቱ ደግሞ የወንድ ጓደኛ የግዴለይ ብየኔ ባለፈው እንድ ቪዲዮ ሰርት በደግ አርገው ሀገር ምድሩን አሰሙላት። እፍን ብቻዋን ክዲያ ተሰራች አይደለም እንዴ? ቁስልህን ራስህ ማከም ትችላለህ። ሰው ያክምል። ሰው በካሜራ ነው የሚያክምል። እፍን አርጋ ይዛ ብትቀመጥ ኑሮ ማንንም አይሰማም ነበር። ካላህና ከሱ ውጭ ወርት አርጋለህ አለ ይዘውን የለደኛ ሀገር የለለ ሴት የለም ነገር የለለ ሴት መሙ ያላከ ግን ይህች ልጅ ቆንጆ ስለሆነች በጣም ቆንጆ ናት። በጣም ቆንጆ ጸባይተኛ፣ በጣም አዛኝ ምስኪን ልጅ ናት። ግን ቆንጆ ስለሆነች ስለበለጠቻቸው ለራሳቸው ተይዞባቸው እሷን ዝቅ ያደርጋሉ። የሁላችንም ገበና በጣም ሰው ግን የሚልከው ምንድነው ጥቅሙ? አይኗን አውቀው እኔም አውቀው ጉዳይ የለም። ለምን እንደሚልኩ አላውቅም። አንዲ ሰው ተራርቆ ስሜት የሚባለው ግን በኪያር ራሷ ላይ ያህተም እንደባለፈው ይቶልኝ ለአረባ ተናቀላት ኪያርን ታካርጋ ሷታ ላይ አስቡት እንግዲህ የዝህን ያህል ነው ቆሻሻነታችን፣ የዝህን ያህል ርካሽ። እግዚአብሔር አምሳያ አርጎ በፈጠረን አዳምና ሔዋን አርጎ በፈጠረን ግንኙነት እያለ 80 ፈርማ ኢትዮጵያ ላይ አግብታው እሷ ህይወትን ለማሸነፍ አረብ ሀገር ልኳት ኪያር እየሸቀሸቀ ለሱ ቪዲዮ ለሱ ራሱ መቆሸሽሽን መርከስሽን እኮ ነው ያሳየሽው እንጂ እሱ ደስ አይለውም። የዛን ሰዓት ደስ ይለዋል ብለሽ ነው። ዛሃራ የደለ ዛሃራ ሰርዴና ነሽ ውዴ። እስከዚህ ድረስ ርካሽ ናቸው የአረብ ሀገር ሴቶች ይባላል። ቲክቶክ ላይ የተለቀቀው ቪዲዮ አይተሽዋል? 1 ሚሊዮን ብር ሰጥተው 1 ሚሊዮን ብር ሰጥተው ማታ ግንኙነት ያደርጉ ነበረ በስልክ። አንዴ ወር ፌስቡክ ሳሚ ቲክቶክ ማጣው ፌስቡክ ላይ መገባ እንዲህ እያደረጉ ተወኛ ታየው ምታሳ ካሳት ወርዴ ይገርምሃል። እኔ ልንገርህ የሆነ ሰው ሀበሻ ማለት ነው ስትሞት አቤት አልቃሻ አቤት ገጣሚህ ብዛቱ ይገጠምልሃል፣ ይለቀስልሃል፣ ይረበድልሃል፣ ነጠላ ተዘቅዝቆልህ። ሙስሊምም ከሆንክ ደግሞ ላኢላሃ ኢለላህ የጀነት ወፍየት አላህ እንዲህ ይበልሽ መዋ ፊዳ ይበላልሃል። አንድ ቀን ጀንበር ለ24 ሰዓት
የዘበና መጣሽ ቲክቶክ ላይ ደግሞ ማረው ዋንጅ እኮ የዋህ ነበርሽ አላህ የጀነት ፊርዶስን ውሸት በቁምህ እያለህ እኮ አይረዱህም በቁምህ እያለ አንዳልጠው አብክተው እንደዚህ ጭቃ አድርገው አጓራ ላይ አንተና አንዳልጠው ለመጣለው እንጂ እኮ አንተና ነው ሀበሻ የማይቀናው ስሞት ብቻ ነው አፈር ደም የገጥምና ገባ በጭቃ ተመረግ በሳጠን ሄድ በእንጨት እንደዚህ ተይዘህ ተቀበር ባካፋ ተዛቃ ያገባው ስለዚህ ተጀናጀንሻ የሆነ ወንድ ጋር ወረርሻ ምን ፎቶ አስነሳሽ ፎቶ አምላኬ ማለት ነው ለምን ፎቶ ትነሻለሽ ወራሽ ለምን ለጓደኛሽ ታወሪያታለሽ ሚስጥራችሁን ራሳችሁ ይዛችሁት ያ ሚስጥር ተፈረሰ ራሱ ባንቺና በፈጣሪሽ መካከል ብቻ ይቀራል እናንተው ታፈነዱታላችሁ እናንተው አንተታችሁ ታስለክሱታላችሁ እናንተው አብኩታችሁ ትልካላችሁ እንደገና ራስ ያላጠፋ ነው ሚዲያ ላይ ሲወጣብሽ እኔ ብቻ ነኝ እንዴ ልቦና ይስጣል እኔ ወንድ ተጀናጅናችሁ አረብ ሀገር ላይ ሆነው ራሱ ለወንድ ብር ምሰጭ ጉዳይ ብዬሽ ነው ዘቅዝቆ ራሱ ይጋጥሽ ያገባኝ እንደ ዶሮ እንደ አስሮ ይዘቅዝቅሽ እግረሽን ወዲያ ላይ አስሮ ገንዘብሽን እየጋጠር የሚያልክሽን ይጫወተብሽ ዲያቦሽንም ታስጨበጭቢያለሽ ገንዘብሽንም ታስጨበጭቢያለሽ በኋላ በባዲዮ የገዛ ጓደኛሽን አንጥቶ ያገባ ወይ ያፈቅርብሻል ሳሚ 9000 ሪያል ከፍላ 9000 ሪያል ከፍላ ሳዑዲ አስገብታው ኢጃዛ ቢፈርሻ ሲቸበችብ ከረም ወሷ ስራ ቦታ ሄድ ያሷ 1500 ብር ለጁ ሰዓታ አቅራጣ ሟልታለት ጀዋሉን ሸበካውን ሸብካለት ስራ ቦታ ተመለሰች ጎበዚ ሆዬ የገዛ ጓደኛውን ብስል አድርጎ ጨርቁን ጠቅልሎ ይሄድልሃል እዛችኛይቱ ጋር ውድ አንቺ አሁን ሀቢባ ቤት ሄዳለሁ እያልሽ ነው ሰዓት ያየ ውድ ራስሽን ስቀይ ወይንም ክሎሮክስ ጠጭና ሙቹ እውነቴን ነው የምነግርሽ አትጂ ወይንም ገንዘቡን አፉ በይደር አያስፈልግም አይጣማችሁ እውነቴን ነው የምነግርሽ ወይ ብራችሁን ተሰጣችሁ ዲያባችሁን አታሳዩ አትስጡ አታምሱ ዲያቦ ተሰጣችሁ ብር አትስጡ ታሎጁ ጋር መገናኘት መተኛት ታማራችሁ ደግሞ ሄዲሽ እዛው ተቸብችበሽ ነው እንጂ ቪዲዮ እየቀረሽ አትላኪ አንቺ ታረከሰሽ በኋላ አንቺ እንዳንቋሸሸሽ በኋላ እሺ ያን ቪዲዮ ያዘ እያስፈራራ በፈለገ ሰዓት ስሜት ማርከሻ ትሆኛለሽ ገንዘብሽን ታወጫለሽ ማሪ እየኖርሽ ነው እያኗኗርሽ ነው አንቺ አሁን የምትባይ እግዚአብሔር ሴቶችም አላት ስትሄዱ ወደ አሁን ለምሳሌ ችግር የለውም ሴቶች ናችሁ ጓደኛችሁ ጋር ምናምን ስትሄዱ በተለይ አዲስ ወንድ ከሆነ ዙሪያውን በጨርቅ ተጠቅልሎ ካሜራ ተቀምጦ ይሆናል እዛ ጋር በሆነ ነገር ሞባይሉን አስቀምጦ ሸፋፍኖ አስቀምጦት ይሆናል ዞር ብለሽ ካሜራይ ካልጋሽ አካባቢ ላይ ምናምን ልብስሽን ከማውለቅሽ በፊት ዙሪያውን ቼክ አድርጊ እንዴ ካሜራ ሳሚ ካሜራ ማያቻ አፕሊኬሽን አለ እዛ ሀገር ደግሞ እንደ ኢትዮጵያ ችግር አይደለም ዳታ ምንሞላው በርካሽ ብር የ60 ሪያል የ70 ሪያል ያንን አፕሊኬሽኗን ያዛርጋ ቦግ አርጋ እንዴ አቅጣጫ ራሱ እኮ ያመጣለታል ካሜራው የት እንዳለ ለምልክት ውስጥ አይወጥፈውም ያመጣዋል አንተ ቁጭ ነው የሚያረጋው በዛን ሰዓት ካላስ ማሪ እርግጥ አርገሽ ተወጫለሽ አፈር ጀሚያ ግጠሽ ውጭ እኔ አሁን ማለሽ እኔ ሳሚ በጣም ኃይለኛ ነኝ ታናኩኝ ምላስ የረጅም ነው ኦፍ ኮርስ 4 ነጥብ እኔ ድሮ ተረግጫለሁ ፊት ያስተምበራ ቅጭላቴ ወደ ቄጤስተሚዞር ድረስ አሁን ላይ ግን አንድ ወንድ መጥቶ ቪዲዮ ቢሰራብኝ ባለፈው ልንገር በ3 ደቂቃ ነው ያስጠፋብህ ልታምናለህ በ3 ደቂቃ እሱም ለካኝ እኔም የቤቱን ገበናን አውጥቼው ወንዱ ሌባ ነበር እንጭፍጭፍ አረኩለት በ3 ደቂቃ ጠፋ ቪዲዮ ሴት ማለት ይሄ ነው በራስሽን ከምንም ጋር አታወዳድሩ ገባሽ ለምን ራስሽን ሙቀደም ለምን ታስይዝበታለሽ ለምን ተብሎ እሺ ወደደሻ ሰውያ የሆነ ነገር በቃ ጠየቀሽ የሚወድሽ ወንድ ተነበረው ሰህቶችሽ እያወጣ ወዲያን ነበርሽበት ጣፋጭ ህይወት ይመራሻል እንጂ እነበርሽበት ሰተት ላይ እየመለሰ የሚያስገባው ወንድ አይደለም ፍቅር የሁለት ሰዎች ብቻ ነው አንቺና ባልሽ አብራችሁ እየኖራችሁ ባልሽ ሐላል ባልሽ ሐቅ ባልሽ የ80 ባልሽ ሆኖ የሆነ ነገር እንዲናርግ ትትዩ እናቴን ጠይቄ የሚልሽ ተሆነ 7ኛ ሰማይ ስቀዩ ማሪ አስወግጂው አያስፈልግሽም በቃ ተወለታችሁ 3ኛ ቤተሰብ የምታስገቡት ሆነ ትዳር አይደለም የናንተ
አዳር ነው በቃ አይጣም። ይገርምሃል አብዛኛው ነገር እዚህ ሳውዲ ውስጥ ሳሚ አብሶ ሙስሊሞች ጋር ኒካ ይተሳሰሩልሃል፣ ይላላሱልሃል፣ ቤት ይፈረሻል ምናምን። አንተም የብቻህ ነው የምትሰራው፣ ሚስትህም የብቻ ነው የምትሰራው። የተላከ አያገባ። ይሄ አሁን እየተኖረ ነው እያኖረች ነው። ይሄ ዳቦ በነጣ ቆበለው የፈለገችውን ነገር ታልገዛላት ብራቸውን ሂሳብ ታላደረጉ ለትልቅ ደረጃ ካልደረሱ እየገዛህ ዳቦ ብቻ የምትበሉት ሆነ እየሰራችሁ ውሽ ፋይዳ አለው። ይሄ እኮ የ3 ደቂቃ ስሜት እኮ ነው። ስሜት ባንጎል ለሚመራው ልንገርህ። ስሜትህን የታባቱ ብለህ አይምሮህን ጨበጥ ታደረከው ምን አባቱ ሊያመጣ ነው እንትን ህቁሙ ይሄዳል እንዴ እንትን ፍለጋ አይሄድም። ሴቶችም ደግሞ እንትንሽ ተነስቶ ይፈልጋል እንዴ። ስለዚህ ስሜት ባንጎል ለሚመራው አንጎላችሁን ደግሞ አጽዱት፣ ወሉት፣ በደንብ አድርጋችሁ ቦርሹት። የታባቱ ምን አባት የሆነ ስሜት ነካ ኮርኮርት ያረግሽ የታባክ ተቀመጣት የለም አይሆንም። ናይ ሰርጋለ ሳሚ ሰርጋለ ታብቄ ጤና ቆሚ እንገረም ዛሬ እጃዛ ልንወጣ ነው እንዝናናለን ነይ ሲሉ እግሬና ቆሚ ሴቱዬ ማዳት እንገረም እውጭ ወጥቻ 4 ቀን 5 ቀን ባለር ሂሳብ አይቆረጥም የለም። ናይ ቶላ ሀዲቃ ሰላም ልንሄረው እንዝናናት ሱሪ የለም ትጨልህ ይሄ እንደዚህ ከኔ ደግሞ አልሸፋፈንልህ ይሄ ጣውግሬን እንዲህ አቆምልሃለሁ ወዲያ ላይ ተኩስልህና አባያን ይሄ ፍርክስ አባያን ነው ለብስለህ ሱሪ የሚችው ያለችኝ እንግዲህ ብርቅ ያርኩ ተራስች ሀዲቃ ሰላም ወጭ እኮ ነው የምናወጣው። 3 ደቂቃ እንድለማዞር ጃልባ 46 ብር ትከፍላለህ። ሪያ እንደዚህው 3 ደቂቃ ላይ ዝጉር አድርጎ ወርድ ያደርጋል። ምግብ ውድ ነው እንገዛለን እዛ ዝብሬ ጣፋጩን ጁሱም የለም። እቤት እስከምደርስ በመኪና ተፈጥፍጦ ያልቃል። በጠሩባችሁ ሁሉ የምትገኙ ከሆነ ህይወት ዘመናችሁን ዋጋ ተከፍላላችሁ። ለራሳችሁ ለሰው አይደለም ለእናንተ ታካላችሁ። ትክክል። ህይወት ዘመናችሁን ታላሳላችሁ። ያኔ ሰርቼ በነበር ውዴ በጊዜሽ ታላገባሽ በጊዜሽ ታልተራመርሽ ገንዘብሽን በጊዜ ካላደረግሻል ብሎ ይሄዳል። አለቃ 40 ዓመት ይሞላሽ ቤትሽን ሰርተሽ አስገርፈሽ ምን የመሰለ ባላግብተሽ ሰራተኛሽን ይዘሽ ሰራተኛ ማይኖር ችግር የለም። እኛ ሀበሾች ጀግና ነን፣ ጎበዘን፣ ጠንካራ ነን። ቤት አያያዝ ቢሉ ባላያያዝ ቢሉ ልጅ አስተዳደግ ጀግና እኮ ነን ሀበሾች። ንጽህና እኛ ሽቱ ሳይሆን በሳሙና በውሃ ታጥበን እኮ እንጣፍጣለን። ወይባችንን ሙቀን እኮ ጣዕማችን ሌላ ነው። ህይወት መኖር እየተቻለ እሺ ቆይ የሆነ ትልቅ ቤት ሰርቻለሁ ሰርቪስ ልጀምር ነው የሆነ እውነተኛ ባል ሲመጣ እንድትታሹ ትኖር ያለሽ ዝውር ይለና ሌላይቱን ያረገው ጊዜ ቀናት ፈስሽም ብን ያረገው ማሪ ሳመጥሽ ያዡ ታመለጠሽ በኋላ ጊዜሽ ተሄደ በኋላ እናልመልስ ብትዩ አይመለስ። እኔ ከህይወትሽ በዛ አሁን 23 ዓመት ይይዘው በ23 ዓመት ውስጥ በህይወትሽ ማስወገድ የምትችሉ ነገር ቢሉ መሰረዝ ልንገርህ እንዲያልደግመውም በህይወት ዘመኔ እንዲያልተፈጠረ ምረሹ ነገር ይጥፋልሽ ቢሉን ጅልሁኔ ያባከንኩትን ጊዜ ልንገርህ ጅልሁኔ ገንዘቤንም እኔነቴንም ጉልበቴንም ያጠፋሁበት ይነደኛል። እንዴት እቤት የተጨበጠ የተገነፋ የተጋገረን ሳይቀር ጓደኛ ወራው ጅልነቴ ሙጥጥ ብሎ ተሰርዞ በሳት ተቃጥሎ ቢጠፋ አመር ቢሆን በቃ ያንን እመኛለሁ። ስለዚህ ተማሩ እህቶቼ ሳውዲ ውስጥ ደግሞ ስራ የለም ባላችሁ ስራ ሄዱ። ስራችሁ ደግሞ ገንዘብ አትው። እኔ አሁን የቤት ኪራይ አልወጣም 1000 ሪያል ይከፈለኛል። እናንተ ጥሩ ተሆናችሁ ጥሩ ሰው ይገጥማችኋል። ስራችሁን ልታሳምሩት ራሳችሁ ናችሁ። ሳሚ ልንገርህ እግዚአብሔርን እውነቴን ነው። እኔ እዚህ ቤት ስገባ መጀመሪያው የ15 ቀን ስራ ገባው ሳሚ። እኔ አሁን ሴትዮ የራሱ ብዙ ጊዜ ትከታተላለችና አገባለሁ ትላለች። እኔ ስላንቺ ማውራት እፈልጋለሁ ስላንቺ ማንነት ማውራት እፈልጋለሁ ትላለች ሳሚ። እግዚአብሔርን ነው ብዙ ጊዜ ትከታተላለች። በደንብ ነው የምታዳምጣና አረ እንዴት እንጀብለሽ ገብተሽ ታወሪያለሽ አልኳት። ችግር የለም እኔ አልፈራም። ካሜራ ከፍተኛ አንድ ቀን አስገባኝ እገባለሁ ብላለች። እገባለሁ አመሰግንሻለሁ ስላንቺም ብዙ ማውራው ነገር አለኝ። እሺ ነው ያልኳት። ትገቢያለሽ ችግር የለም እኔ አናግረዋለሁ። እኔ ልግባና እኔም ብዙ ጊዜ ስለም ታውቀኛለች። በደንብ ነው የምትከታተለው።
በደንብ የሰማርኛ ትችላለህ። ኤርትራዊ ናት። በደንብ ነው የምትከታተለው፣ በደንብ ነው የምትከታተለው። እና ብዙ ጊዜ የሆነ አወራለሁ በቃ ስላንቺ የሆነ ጊዜ አለው ግን አወራለሁ ትላለች። እና ኧረ ችግር የለም ምናምን ነገር እላታለሁ። ይገርማል። እዚህ ቤት ትገባ የ15 ቀን ስራ እንዴ በቃ ወደዱኝ በቃ ተማታ ነገር የስራ ልብስ የሀበሻ ስራ ልብስ ይገርማል እኮ ደግሞ የምንገዛ ቢጃም እፎ ብትላት ታዲያለች ስስላን በቃ ሻርባችን እንዴ አሁን በነጽነት እሻለ የኔ ልብስ ስንት አመቱ ተተጣለ የስራ ልብስ ባለፈው ሰርጀሪ ተተሰራሁ በኋላ ስስ በሆነ ለበስኩት እንጂ አንድ 3 ቀን አያስለብስ ጸደ ሱሪና ሸሚዝ ያሁን የሳችሁ ጸጉሬ እንደማ አልሸፋፈን የምታጠባለው ሽቶ ነው አለካ ዘና ፈታ ሰው ሲመጣ በቃ የሆነ በቃ የኮምበርሻ ልጆች አሉ አሁን እዛ አግብተው ሱዳን የሚኖሩ እንደ በቃ እናቴ እናትሽ ቢያት ምን አሻሽ በቃ አይዞሽ ምናምን ነገር ሲመጡ በቃ ይሰጡኛል። እንዴ አዙም አሁን እንግዲህ ሲኖር ድግስ ነገር ኖር ሲል 200 ብር 300 ብር ይሰጡኛል። እቀበላለሁ። ትቀልድ ያለህ እንዴ? የለም ይሄ መሽኮርም ምናምን እንዴት አለ ሀቢቢ አይሰራም ምን ይጋራ ማለሽ ምክንያቱም ወጥ ምሰራው እኔ ድግስ ሲሉ ጎረቤቶቿ ልጆቻቸው ሊድሩ ሲሉ ወጥ ስሪልኝ ምናምን ስለሚሉ እሰራላቸዋለሁ። እኔም በነጣ ገባ ግን የሆነ ጊዜ ይሰጡኛል ገንዘብ። ስለዚህ ቀበል ሀቅ ነገር ከሆነ ተቀበሉ። ጨርቆ ገዝተው ይሰጡኛል ቀበል። አሁን ዛሬ ሴትዮ እህት መጣኝ ትመጣ ጫማ ገዝታ መጣኝ ቀበል አለቀ። እኔ ታሳቸው የሆነ ነገር አካንጂ ታሰጡኝ ይቀበራሉ። አሁን ደግሞ ዛሬ ሽቱ ጠልበውልኛል ነገ ይመጣል። እመቤቴ ላይቭ ላይ ነው የምከፍተው። 3 ሽቱ 3 ሆነው ጠልበውልኛል 6 ሽቱ ላይቭ ላይ ተቀብዬ ላይቭ ላይ ነው የምከፍተው። አሳያቸዋለሁ እማናቸው በቃ ግን የምሰራው አንድ ሽሪያል እንገራ አንድ ሽሪያል አንቺ አስደቅመውብሽ ነው ውጭ ሱዳን መቼ ይታመናል ይሉልሃል። እንገራ እንዲህ ነው የሚሞሉ አስወግርኳቸው አይጣሙ ውሸታቸውን የኢጃዛ ብር ስለማልከፈል ወጭ ስለማለዋጥ እናንተ ቁጭ ብላችሁ አንድ ወር ትሰሪያለሽ ተወርጃለሽ ብርሽን ስለምታባክኝ ማሪ ለምን ተብሎ ዋ እየጠጣ ነው ሳቢ? አዎ ይኸው እየጠጣሁ ነው። አንቺ ጠጪ አውቶች እስቲ አውሩ እናንተ ያዙኛው ላይ ልንገር ዝርዝር ብር ቆጣይ ታፕ ኮፒ ሊንክ ሼር አድርጉት። ታፕ ኮፒ ሊንክ ሼር አድርጉት። ቤቱን ፎሎ አድርጉት። ሜምበር ሁኑ። ለሷ ስጦታ ስጧት። በጣም አሪፍ ትምህርት ነው። በጣም ራሷን ግዛው ተባረኩ። በስደት ላይ በሽታ ይንካችሁ፣ የሰው ፊት ያሳያችሁ፣ እድሜ ዘመናችሁ የተባረከ ይሁን። ጠንካራ ናችሁ። አሜን። እውቀት ይግዛ። ያላገባው ይዘወጅ የተዘወጀው ይውለድ። እውነቴን አረቁ ማንቀራን ሪባሉታው እና አግባው አረዛሬ ነው ዝርዝር ብር አይንካችሁ። ዲፍኑ ቁጠሩ። አሜን በሉ። አሜን። የኢትዮጵያ ሰው ደግሞ አንጀታችሁ ይራራ። ሳሚ የኳሳ ሽሮ ስንት ብር ነው? አንድ ኪሎ በርበሬ አንድ ሺህ ገባ። ወይኔ ዘንድሮ አራባ አንድ ጭልፋ ነው የምበላው። በ10 ኪሎ እንዶሚ ይሸርግባ እንደ ሳሚ አንድ 20 ቀን እንኳን በበላ። አይ እንደው እኔ ግን ይቅርታ አድርጉልኝና እኔ ይሄ ኢንዶሚ የሚባለው ምግብ ግን ጤነኛ ነው? አንዴም 200 ብር 100 ምናምን ብር አሉኝ። አንዲት አባንቶሩ ትቀልድ ያለ እንደ 60 ፍሬ ነው 70 ፍሬ ካርቶኑን ይዤ በ10 ኪሎ ግር ይዤ ገባለሁ። ትቀልድ ያለ እንደ ትንሽ ማራዘሚያ ሆነኛል። እንደምን አስብ እውነቴን ነው። እግዚአብሔርን እርሜና ጤና ይስጣችሁ። የሰው ፊት አያሳያችሁ። እርሜ ልካችን ሽንት ቤት አጣቢያ ሊሆን እኛ መዳም እንሆን። እውነቴን ነው ውዴ፣ ሀገራችሁ ላይ መሸቀል ይሻላል። እውነቴን ያው የሀገራችን ሰላም አለመኖር ነው እንጂ ተኮምቦልቻ ተደሴ ማን ነው ባህር ዳር ከባህር ዳር ጎንደር እየተሽከረከራችሁ ተጎንደር ተጅጅጋ ሶማሌ እናቴ እንዴ አራዲያቶሽ 500 ሺህ ብር ካለ ሽቲሽን እንዲህ እያዟዟርሽ ችግሩ ግን የሀገር ሰላም አለመኖሩ ነው እንጂ ማለት ነው። እኔ እግዚአብሔርን ኢትዮጵያ ሀጀ ማለት ነው ቁጭ ብዬ ራሱ ሽንኩርት ቸረችራለሁ። ትቀልድ ያለህ እንዴ
ሩጫ ንግድ ላይ አልገባም። መጀመሪያ እያንዳንዱ ቦታ መሰለር አለባችሁ። እንዴት ነው አንድ ሺህ ስንት ነው? እንዴት ይሄ ገበያ እንዴት ኢትዮጵያ እንደገባሽ መጀመሪያ የምታደርገው መንጃ ፍቃድ አውጭ። መጀመሪያ መንጃ ፍቃድ አውጭ። መንጃ ፍቃዱን ስታወጩ የሚሰማሽ ኮንፊደንስ እንዳይመስልሽ፣ በራስሽ ነው የምትተማመኝ። በቃ ጀግናነት ነው ስሜት የሚሰማሽ። አንቺ የሚያገባሽ ባል እኮ መኪና ሊገዛልሽ እንደሚችል ማመን አለብሽ አይደለ? ስለዚህ ቢያንስ መንጃ ፍቃድ አውጭ፣ ከዛም እውቀት ሙያ ተማሪ። ከዛስ ገንዘቡን ከመንካትሽ በፊት መጀመሪያ እንደሄዳችሁ በእናታችሁ መጀመሪያ ኢትዮጵያ እንደገባችሁ ባንክ ንግድ ባንክ ስትገቡ ብራችሁን በመስኮት አትጠይቁ። መጀመሪያ በውስጥ መስመር ግቡና በውስጥ በጓሮ ግቡና ባንክ ስቴትመንት አስወጡ። መጀመሪያ ፕሮሰስ አድርጉ። ከዛ በኋላ ነው ገንዘቡን መንካት ያለባችሁ። ዝም ብላችሁ ዘላችሁ በመስኮት ስትጠይቁ ይሄ አገልግሎታችሁ ምናምን ይሄ እንትናችሁ ይቋረጣል። ብር ስላላ ብቻ ይትዘልልና የሚያህል እንዲመናኸሪያ የሚመስል ክላስ ትከራይልሃለች። እንዲያለ አቅራጧን ታመጣን ትደረግምልህና ስንት እንደሚሸጥ ራሱ እኮ አታውቅም። መጀመሪያ ስልጠና የሚባል ነገር አለ። እንቅስቃሴ አረማመዳቸውን አያስቡትም። እንደገና ለመነሳት ምን ያስባሉ? እቃውን ሊሸጡና አረጋገረን ይመርጣሉ። ለምን ግን ስነግራቸው አይማሩ። ያዳምጡሃል። በደንብ ነው እኮ የሚያዳምጡት። እያንዳንዷ ንግግርህ እኮ አብሰንት አድርጓል። ግን ችግሩ ማነው ሴፍ የሚያርመው ራሱ ያስፈልጋል እኮ። ብዙ ጊዜኛ ምንድነው በየቦታው ወዲን ትክክል በቃ ሰው ቤት ገብተን የሰውን ቤት የሰውን በቃ እኔ አሁን የራሴን ህይወት ብቻ አንተ ቤት መጣና ሳሚ ምን ነው የበራንተ ሀምቦል ሆነ ለሃሉ በቃ ስላንተ አወቃለሁ ስላንተ ይቁሳል ወጋግራለሁ። ያ መሆኑ ጥሩ አይደለም፣ አይጠቅምም። ስለዚህ ራሳችሁን ሁኑ። ሩጣችሁ ስትሄዱ ሰልጥኑ፣ ተቀጠሩ። መጀመሪያ ምን ችግር አለ? ይሄ ደግሞ ወይ ሳሚ ወይ ቡናም ሲገዙ ካንታን ሂሳብ አፈርብኝ ደግሞ እኮ ቡና ሊገዙ ሊጠጡ ገብተው ማለት ነው። አረበኛ ወሩ አንዱ ሌባ ኮሌክት እያሽን ግጥም አድርጎ ይዝሻል። እዛው አርቲፊሻል እንዲኖርሽ ምን ጋግጦሽ ይሄዳል። ትገቡ አረበኛ ታው ለምን ብር ያዛችሁ አይደለ? ስገቡ ብር ያዛችሁ። ለምን ኤርፖርት ውስጥ ለምን ትዘረዝራላችሁ? ኤርፖርት ውስጥ ብዙ ሌቦች አሉ። ትዘረዝሩ አግዲሞ ያዋችኋል። እልፍ ያለ መስሎና ካረግሻል በሆነ ነገር አውልቀሽ እንካ ይሄው እንትኑም ይሄው ሳርባጁም ይሄው ወዲ ያንቺ ልብስ ወስዶ እኮ ሊለብሳ ይቸረችረው ሊሸጠዋል። በተለይ አሁን ኢትዮጵያ ውስጥ ይሄ አፍዛ ደንግዝ የሚባል የሱዳን አፈር የመቃብር አፈር ምናምን የሚባለው ነገር በጣም እየሰራ ነው። በጣም ማለት ነው የሚቀልድ እየሄደ መሰልኳችሁ እንደምሰል። ብቻችሁን አትውጡ፣ ከሰው ጋር ውጡ። ከሰው ጋር ከወጣችሁ መድኃኒቱ አይሰራም። በተለይ ልንገራችሁ፣ ባንክ ቤት ተቀምጣችሁ ታብታብ አድርጉት። ታብታብ ኮምፕሊት ሼር አድርጉት። ባንክ ቤት ተቀምጣችሁ እስክሪብቶ የባንኩ እስክሪብቶ አለ ወይም ደግሞ እስክሪብቶ በፖርሳሽ ይዘሽ ግቢ። ከሰው እስክሪብቶ አትቀበይ። በእስክሪብቶ ይሰራል። የማታውቂውን ሰው ሰላም አትበይ። መቶ ሙዬ ደህና ነሽ ወይ ብሎ ሰላም ሲልሽ ለምንድን ነው የምትዘረጊው? ይታውቂዋለሽ።